ሰላም እንዴት ሰነበታችሁ? ውድ የቻናላችን ቤተሰቦች በባለፈው የልምዣ ትረካ ክፍሎች በጥቂቱ እናስታውሳችሁ። ደመቀች ሁለቱም መነኮሲቶች ፊት ለፊት ቆማ እንዲያመነኩሷት ብትለምናቸውም መነኮሲቶች ማመንኮስ እንደማይችሉ ይነግሯታል። ታዲያ ደመቀች የተራበ ልጇን ምግብ እንዲሰጡላት ከጠየቀች በኋላ እሷም ጠግባ ከበላች በማስከተል በመነኮሲቶች ጥያቄ መሰረት ታሪኳን አዘበራርቃ በልጅ አንደበቷ ትነግራቸዋለች። መነኮሲቶችም አግባብተው ወደ አባቷና ባሏ እንድትመለስ ቢጠይቋትም ደመቀች እያለቀሰች አባቷን እንዳይጠሯቸው ትለምናቸዋለች። መነኮሲቶቹ አዘኑላትና ለ2 ሳምንት ያህል አብራቸው ስራ እያገዘች ሳትቸገር ተቀመጠች። ነገር ግን በማሆይ ፍለጋ ወደ አዲስ አበባ መሄድ መኪና አገኘችላትና ደመቀች በመላኩ ረዳ አደራ ተቀባይነት ወደ አዲስ አበባ ሄደች። መላኩ ረዳ ደመቀችን አደራ እንደተቀበለው መኪና ውስጥ እየተንከባከበ ወደ አዲስ አበባ አደረሳት። አዲስ አበባ ግን ለደመቀች እንዴት ሆና ትቀበላት ይሆን? በቀጣይ ክፍል እናድምጠው። መልካም ቆይታ። ስሜ አንጃልጣሽ። ወይ ቅዱስ ሚካኤል፣ የምን ፌዝ ነው በል እስቲ የሚቀጥራ ሰው ቢገኝ አጠያቂ። የሚቀጥርሽ ሰው የመፈለጉን ነገር እኮ አረሳውትም። አንቺም እየወጣሽ ብትጠይቂ አይሻልም ልጄ? እሺ ሜቴ። የሰፈራችን ስም ጉለሌ ነው። ጉለሌ ብቻ የመጣችበት መንገድ መስሏት የያዘችው አውራ ጎዳና ወደ ጉለሌ የሚወስደው ሳይሆን ወደ ገነተ ልዑል ቤተ መንግሥት የሚወስደው ነው። ደመቀች ጠፋች። ምዕራፍ 5 አዲስ አበባ። አቶ መላኩ ረዳ አዲስ አበባ በሚቆይበት ጊዜ የሆቴሉን ወጪ ስለፈራ ጉለሌ ወይዘሮ አልጣሽ ጎርፎ በሚባሉ የጠጅ ነጋዴ ቤት ነው የሚያርፍ። ወይዘሮ አልጣሽ ምንም እንኳ በዚያ ስራ ጉለሌ ከተቀመጡ ብዙ ዘመን ቢሆናቸው ስማቸውን እንደ መልካቸው እድሜ የማያቀዘቅዘው ዝነኛ እንደሆኑ የኖሩ ናቸው። ሰፊ ግቢያቸው በሸበተ ጥሬ ካብ ታጥሮ እዚያ ውስጥ አንድ ሰፊ የጠጅ መነገጃና ሌላ በርከት ያሉ ክፍሎች ያሉት ቤት ለእሳቸው መኖሪያ እንዲሁም ለአሻሻጮችና ለሰራተኞች የሚሆኑ ቤቶች ስላሉበት ይህን ሁሉ በአንድነት ከውጭ ሲያዩት የጥንት ባለብዙ ስራዬ ቤት መኳንንት ግቢ እንጂ የጠጅ ነጋዴ ግቢ አይመስልም። አቶ መላኩና ወይዘሮ አልጣሽ ግንኙነታቸውን እንደ መጀመሪያ በንግድ መልክ መመልከቱን ከተውት ቆይተዋል። አቶ መላኩ ከጎጃም በመጣ ቁጥር ማርያ መጣ በገዛበት ዋጋ አለፍ ብሎ በነፃ ይሰጣቸዋል። ከዚያም ሌላ አዲስ አበባ የቆየውን ያክል ቆይቶ ወደ አገሩ ለመሄድ ሲነሳ ለሱና ለረዳቱ ያልጋ ኪራይ መቼም አይታሰብ። ለመብልና ለመጠጥ ሳታወጣ አትቀርም ብሎ ራሱ የገመተውን በዚያ ላይ ለማረብና ለሽቶ ይሆንሽ ብሎ ተረብረፍ አድርጎ ሰጥቷቸው ይሄዳል። ሁለቱ በፊርማ ወይም እንደ ጥንቱ ልማድ በውል ሰሚዎች ፊት የጋብቻ ስነ ስርዓት ተፈጽመው አይጋቡ እንጂ አዲስ አበባ በሚቆይበት ጊዜ እሱ ለሳቸው ባላክል የሚሉት አይነት ነው። ወይዘሮ አልጣሽ በትንሹ እናቱ ሊሆኑ ስለሚችሉ ከተዋወቁበት ጊዜ ጀምሮ በንግድ ደንበኝነት ሲኖሩ አክብሮ እሱ ነበር የሚላቸው። ከተደፋፈሩበት ዕለት ጀምሮ ግን አንቺ ብሎ ስማቸውን ያላንዳች ማንጠልጠያ ሲጠራ አፉን ትንሽ አልያዘውም። እሳቸውም ክብሬ ተነካ ብለው በመቀየም ፋንታ እንዲያውም ስለወደደኝ ልጅ መስዬ ታይቸው ነው ብለው በጣም ነው ደስ ያላቸው። አዲስ አበባ ስራውን ጨርሶ ወደ ደብረ ማርቆስ ሲመለስ እሱ እዚያ ካለችው ምሽቱ ጋር እሳቸው አዲስ አበባ የእድሜያቸውን ገደብ ጥሰው የሚመኙ ሲገኙ ከነሱ ጋር ምን ይለኝ ምን ትለኝ ሳይባባሉ በደንብ የታወቀ ኑሯቸውን ይቀጥላሉ። ስሜ
አንቺ አልጣሽ ይህች ልጅ ከታቦት ባደራ የተቀበሏት ናትና ስራ ፈልገን እስክትቀጠር ለእሷም ለልጇም የተደረገውን ወጪ የአልጋውን ኪራይ ጭምር ከፋይኔ ስለሆንኩ በምንም እንዳይቸገሩ አደራ አደራ አለ አቶ መላኩ። ደመቀችን ከነልጇ ይዞ አዲስ አበባ በገባ ማግስት እጠዋቱ ላይ ጤፉን እህል በረንዳ ወስዶ ሊሸጥ ሲነሳ የምን ታቦት አደራ ነው አሉ ወይዘሮ አልጣሽ። አንድ ሰው ሁሉ እንደ ታቦት የሚያከብራቸው ማርቆስ ቤተክርስቲያን የሚኖሩ ግሁሳን ናቸው። ሳር አስጨብጠው አደራ ያሉኝ። ማን ይባላሉ? እናታችን ሲባሉ ነው እንጂ በሌላ ስም ሲጠሩ ሰምቼ አላውቅም። ሴት ናቸው? አዎ ሴት ግሁሳን ናቸው። ወይ ቅዱስ ሚካኤል! እናንተ የማዶ ሰዎች አትፈጥሮት የላችሁ ደግሞ ብላችሁ የሴት ግሁሳን ፈጠራችሁ አሉ ወይዘሮ አልጣሽ የፌዝ ሳቅ እየሳቁ። በይ ዝም በይ፣ በማታውቂያቸው ግሁሳን ላይ ማፌዝ ይብቃሽ። ከእግዚአብሔር ጋር እኮ እንደ ታቦት በጋድ የሚነጋገሩ ናቸው። ለዚህ ነው ሰው ሁላ ልክ እንደ ታቦት የሚያከብራቸው። ስለዚህ በእሳቸው ላይ መቀለዱን ተይና ይልቅ አሁን እንዳልሁሽ ለእነሱ ያወጣሽውን አስበሽ ስትነግሪኝ ስለመከፍልሽ እናቲቱም ልጇም እንዳይቸገሩ ወዲያም ደግሞ ከኔ አንቺ ብዙ ሰው ስለምታውቂ እስቲ የሚቀጥራ ሰው ቢገኝ አጠያቂ። የምን ፌዝ ነው በል። እኔ ማርያምና እናቷ ብዕር የሴት ታቦት ሰምቼ ስለማላ እና ዛሬ እናንተ ስለፈጠራችሁ በእናንተ ተገረምኩ እንጂ አላፌዝኩም። እንዳይቸገሩ ላልከው ወጫቸውን ሁሉ እህፍላለሁ ታልህ አይቸገሩም፣ አትስጋ። የአንተን ገንዘብ ይጭነዋል እንጂ አለጣችን አይጭናትም። የሚሸጥራት ሰው ፈልጌ ስላልከው ግን እንጃ ታማአቸው ሰዎች ገረድ እጥራለሁ ሲል የሰማሁት የለም። እውነትም ደመቀች እስከ ልጇ ወይዘሮ አልጣሽ ቤት 15 ያክል ቀን ስትቀመጥ የቸገራት ነገር የለም። ተመችቷት ነው የሰነበተች። ወይዘሮ አልጣሽ በሚኖሩበት ቤት አንድ ትንሽ ክፍል ውስጥ እንኳን ስለትተኛበት በዓይኗ አይታው የማታውቅ አልጋ ተሟልቶ እንደተነጠፈ ተሰጥቷት በመብል በኩል ለእሷና ለልጇ ቁርስ፣ ምሳና ራት ጊዜው ተጠብቆ እየቀረበላቸው በዚያ ላይ በምግብ ጊዜ ልጇን ወተት እሷም ጠጅ ሳይለያቸው በጥንቃቄ ተይዘው ሰነበቱ። ብቻ ተከስተ አዲስ አበባ የገባ ዕለት ሌሊቱን ጀምሮ 1 ሳምንት ያክል እያሳለው በዚያ ላይ ተቅማጥና እግባት ተጨምሮበት ስለታመመ እናቱ ተጨንቃ ከሱ ጋር እንደተቆራኘች ወጪውን ሳታይ ሰነበተች። በመጀመሪያዎቹ 2 ቀኖች እመሙ በጣም ጽኑ ስለነበር ደመቀች የምትሆነው ቅጡ ጠፍቷት ነበር። ኋላ ወይዘሮ አልጣሽ ከቤታቸው የማይለይ የሐኪሞች ረዳት የሆነ ዘመዳቸውን እንዲያዩ ስለለመኑት እሱ አይቶ መድኃኒት ከሚሰራበት ሐኪም ቤት አምጥቶ አደራረጉን ለደመቀች አሳያትና ስታደርግለት እየተሻለው ሄዶ በሳምንቱ መጨረሻ ድኖ ተነሳ። አቶ መላኩ ጤፉን ከሸጠ በኋላ ፍርድ ቤት የተቀጠረ ጉዳይ ስለነበረው የቀጠሮው ቀን ባይደርስም ወደ ሀገሩ ከመመለሱ በፊት ከጠበቃው ጋር እየተማከረ ጠበቃው ያስፈልጉኛል ያለውን ማስረጃዎች እየፈለገ ሲሰጥና ሀገሩ የሚወስደውን ሸቀጣሸቀጥ ሲገዛ መሰንበቻቸውን ምንም እረፍት አልነበረውም። ይሁን እንጂ ተከስተ ታሞ በነበረበት ጊዜ ምንም ቢሆን ጠዋት ወደሚሄድበት ከመሄዱ በፊት ደመቀችን አይቶ ልጇን እንዴት እንዳደረ ሳይጠይቃት ሄዶ አያውቅም።
ስለ ስራዋ ጉዳይ ለሷም ሆነ ለወይዘሮ አልጣሽ ለመንገር አልመቸው ብሎ ቀን ሲቀጥር ቆየ እንጂ እዚያው ወይዘሮ አልጣሽ ጠጅ ቤት አሻሻጭ ሆና እንድትቀጠር ነበር ያሰበ። በሱ ሐሳብ ደመቀች ልጅ ከመሆኗ ሌላ እዚያ ካሉ አሻሻጮች ሁሉ ውበትና ደም ግባት ተባብረው ያስጌጡላት ስለሆነች እሷን ሲል እሷን ፍለጋ ለሚሰበሰበው ወንድ ሁሉ ወይዘሮ አልጣሽ የሚበቃ ጠጅ አሰናድቶ ማቅረብ ያቃታቸው እንደሆነ እንጂ ገበያተኛ አጣለው ብለው ስጋት እንደማይኖርባቸው እርግጠኛ ነበር። ለእሷም ቢሆን ከአሻሻጭነት የተሻለ የረፍት ስራ የሚገኝ አልመሰለው። የአቶ መላኩን ሐሳብ ወይዘሮ አልጣሽ ሳያስቡት አልቀሩም። ነገር ግን አውጥተው አውርደው ካሰላሰሉት በኋላ ልጅነት ዋና ውበቷ ስቧቸው ከሚመጡት ወንዶች የሚያገኙትን ጥቅም ከአንድ ወገን ለእሷና ለልጇ የሚያወጡትን ወጪ ከሌላ ወገን አድርገው ሲመዝኑት ወጪው ከበድ የሚል መስሎ ስለታያቸው ላለመቅጠር ወሰኑ። አንድ ቀን ጠዋት አቶ መላኩ ወደ ጉዳዩ ከሄደ በኋላ ወይዘሮ አልጣሽ ወደ ጠጅ መነገጃቸው ሊሄዱ ከመኖሪያቸው ሲወጡ ደመቀችን ከልጇ ጋር ውጭ ስላዩ እንዴት አዳርሽ ልጄ? ማሞ በጣም ደህና ሆነልሽ አሉ ተከስተን ይዛ ወደ ቆመችበት እያመሩ። ጤና ይስጥልኝ እህቴ፣ አሁን ደህና ሆኗል አለች ደመቀች ለጥ ብላ እጅ ነስታ። የሚቀጥርሽ ሰው የመፈለጉን ነገር እኮ አልረሳሁትም። ብቻ እናንተ ተመጣችሁ ተዚህ ግቢ ስላልወጣሁ እዚህ ሲመጡ ለማአቸው ሰዎች ሁሉ ገረድ የሚቀጥር ሰው ፈልጉልኝ አደራ ብያቸው ነበር። ሁሉም አናእም አሉኝ። የመላኩ ጉዳዩ ከራስ ጠጉሩ የበዛ ስለሆነ አደርሰው። ታዲያ ለእኛ እስኪመቸን እንዲህ ቦዝነሽ ተመመጡ አንቺም እየወጣሽ ብትጠይቂ አይሻልም ልጄ? እኔ ማንን አውቃለሁ አለች ደመቀች አንገቷን ደፍታ። ደግሞ ይሄ እውቀት ያስፈልገዋል። አጥር ያለው ትልቅ ቤት ስታይ ወደዚያ ሄደሽ ገረድ ትእጣላችሁ ወይ ያልሽ መጠየቅ ነው እኮ። ያገኘሽ እንደሁ ተመለሳሽ ለመላሁ ትነግሪውና ስለ ደሞዝሽ ስለ ሁሉ እሱ ይነጋገርልሻል። ታላገኘሽ ያው መመለስ ነው። ስመለስ መንገዱ ይጠፋኝ እንደው ብዬ ነው እንጂ መንገዱ እስክትለምጂው ረእሽ አለመሄድ ነው። ረእሽ ተሄድሽም የጉለሌን መንገድ አሳዩኝ ማለት ነው። የሰፈራችን ስም ጉለሌ ነው። ጉለሌ ተደረሽ ደግሞ የወይዘሮ አልጣሽ ቤት ስትይ ማንም ያሳይሻል። ለማናቸውም አውራውን ጎዳና አለመልአእ ነው። እሺ እሜቴ አለች ደመቀች። ነገሩ ቢከብዳት ወይዘሮ አልጣሽ ምክሬን አቃለለችብኝ እንዳይሏት ፈርታ ከዚያ ልጇን በኩታዋ አዝላ እንደተመከረችው ስራ ፍለጋ ወጣች። ወይዘሮ አልጣሽ ቤት ስትሰነብት ስማቸውን የአባታቸውን ስም ጭምር አጥንታለች። የሰፈሩ ስም ጉለሌ መሆኑን ግን ገና ያን ዕለት መስማቷ ነው። ስለዚህ እንዳይጠፋት ጉለሌ 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 እያለች እየደገመች አውራውን ጎዳና ይዛ ወደ አራዳ መሄድ ስትጀምር ከመንገዱ ዳር አንድ ትልቅ ባለአጥር ቤት ስላየች ወደ በሩ ተጠግታ ትጠብቅ ጀመር። ትንሽ ቆይታ አንድ ሴት ከቤት ወጣችና እዚያ ቆማ ስታያት ምን ትፈልጊያለሽ አለቻት። ገረድ ትቀጥሩ እንደው ብዬ ነው አለች ደመቀች ስትፈር ስትቸር። አንቀጥርም አለች ሴትዮዋ። ከዚያ ወደ መንገዷ ተመልሳ ገብታ እንደገና ጉለሌ ጉለሌ ጉለሌ
ጉለሌ እያለች ትንሽ እንደሄደች አንድ ሌላ ትልቅ ባላጥር ቤት አየችና ወደዚያ ሄዳ እንደቀድሞ ገረድ ትቀጥሮ እንደው ብዬ ነው ብላ ስትጠይቅ እዚያ ማልቀናት። እንዲያ አውራውን ጎዳና ሳትለቅ ባጠገቡ ወዳየችው ትልቅ የታጠረ ቤት እየሄደች ገረድ ትቀጥሮ እንደው ብዬ ነው ስትል አንዳንዶቹ አንቀጥረም ሲሏት፣ ሌሎች ልጅነቷን አይተው የምትቀልድ እየመሰላቸው ከጓደኞች ጋር ተጫወች፣ እኛ ከአንቺ ጋር የምንጫወትበት ጊዜ የለንም እያሉ ሲያባርሯት ጉለሌ 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 እያለች የደጃች ገዙን ሰፈር፣ የራስ ደስታን ሐኪም ቤት ሰፈር፣ የዮሐንስን ሰፈር አልፋ መሀል አራዳ አደባባይ ደረሰች። እዚያ መንገዱ ሁሉ አውራ ጎዳና ሆነባት። ወደ ባቡሩ ጣቢያ የሚሄደው አውራ ጎዳና፣ ወደ እሪ በከንቱ የሚሄደው አውራ ጎዳና፣ ወደ 4 ኪሎ የሚሄደው አውራ ጎዳና፣ ወደ ጊዮርጊስ የሚሄደው አውራ ጎዳና፣ ወደ ጉሌሌ የሚሄደው አውራ ጎዳና፣ ሁሉም አውራ ጎዳና ብቻ ሆነ። ቤቱም ወይዘሮ አልጣሽ እንዳሉት አጥር የለውም እንጂ ሁሉም ትልልቅ ነው። ስለዚህ የትኛውን አውራ ጎዳና ይዛ ወደ የትኛው ትልቅ ቤት እንደምትጠይቅ ቸገራትና ዝም ብላ ቆማ ትመለከት ጀመር። የኦቶሞቢሉ የጋሪውና የሰው ብዛት ምሳሌ የሌለው እጅግ የሚያስገርም ነው። ወይዘሮ አልጣሽ ጠጅ ቤት መሸት ሲል ብዙ ባለ ኦቶሞቢል፣ ብዙ ባለ ጋሪና ብዙ እግረኛ ሲመጣ ሲሄድ ስታይ ስለሰነበተች በአይነቱ እንግዳ አልሆነባትም። ብዛቱ ግን እንግዳ ነገር ነው። ከዚያ ሁሉ ሰው በጣም የሚበዛው እንደ እረኛ ከመቀመጫው በላይ ጥብቆ የደረበ ነው። እንደ አባቷና ዓመት በዓል ሲሆን የክት ነጫጭ እጀ ጠባባቸውንና ሱሪያቸውን ለብሰው ነጫጭ ኩታቸውን ደርበው እንደሚወጡት የአገሯ ትልልቅ ሰዎች ያሉም አለፍ አለፍ ብለው አንዳንድ ይታያሉ። በመኳንንቱንና በባላገሩ መካከል እንዳሉት የእንዶዳም ሰዎች ያደፈ እጀ ጠባብና ያደፈ ባት ምላሽ ሱሪ ለብሰው ያደፈ ጋቢ የደረቡ ግን ቢኖሩም ከዚህ ሁሉ ባለጥብቆ መካከል ተፈልገው በወረንጦ የሚለቀሙ በጣም ጥቂት ናቸው። በእንዶዳምና በአካባቢው በብዛት እንደምታውቀው ባላገር ጋቢውን ተከናንቦ ግልድሙን አገልድሞ ረዥም ሽመሉን ይዞ የመሄድ እንዲያውም አንድም የለ። እዚያ አውራ ጎዳናዎች ሁሉ ከየአቅጣጫው መጥተው በሚሳቀሉበት መካከል ላይ ቆሞ ኦቶሞቢሉን ጋሪውንና ሰውን ሁሉ ወደሚሄድበት ተራውን እየጠበቀ እንዲሄድ የሚመራውን ፖሊስ ስታይ ሌላውን ሁሉ ረሳችና ዝም ብላ ቆማ እሱን ትመለከት ጀመር። ፖሊሱ ካኪ እጀጠባብና ሱሪ ለብሶ በላይ ጥብቆ ደርቦ ያንብ አንድነት በጥቁር ሰቆ ታጥቆ ጥቁር ጫማና ገንባሌ በቅሩ እስከባቱ ኮሌታ ጥልቆ ዙሪያው ካኪ መሃሉ ነጭ የላይ ከንፈሩ እንደ እሪያ ከንፈር ወደፊት ቀድሞ የተንከረፈፈ ቆቡን ደፍቶ ሁለት እጆችን የሚያሳፍር ነገር ያለባቸው ይመስል በነጭ መሸፈኛ የሸፈነ ነው። ታዲያ እንዲያ የተሸፈኑ ዱሽ እጆቹን ግራውን ወደ ሰማይ ቀስሮ ቀኙን ወደ ግራ ወደ ቀኝ ዙሪያ በቄንጠኛ ህዋህዋኑን ያወናጨፈ አፉ ምንም ሳይናገር እንደ ጽዳ በጥቅሻና በፉጨት ብቻ የሚሰጠውን ምልክት ተከትሎ በየአቅጣጫው እስከ ወዲያ ድረስ መስመሩን ይዞ የተሰለፈውን ኦቶሞቢልና ጋሪ ይሄድ የነበረውን በአንድ ጊዜ ቀጥ ሲል ቆሞ የነበረው የግራው ወደ ቀኝ የቀኙ ወደ ግራ ዙሪያ የሚዞረው ዙሪያ እየዞረ ሁሉም እንደ ውሃ ሙላት መንገዱን ይዞ ሲጥመለመል በጣም ደስ ይላል። ደመቀች እዚያ ቆማ ስትመለከት ደስ ከማሰኘቱ አልፎ ያሳቃት ፖሊሱ የሚያንጎዳጉደው ቄንጠኛ አንጉድጓዶ ነበር። ያ ፖሊስ ከኦቶሞቢልና ከጋሪ መካከል ቆሞ አታሞ የሚመታና የሚያጨበጭብ
ወይም የሚያቀነቅንና የሚቀበል ባጠገቡ ሳይኖር ብቻውን እጆቹን ግራ ቀኝ እያወናጨፈ ቄንጠኛ እንጉድጓዶ ሲያንጎዳጉድና እግሮቹን እያፈራረቀ ዳንኪራ ሲመታ አንዳንድ ጊዜም ወገቡን ዙሪያ እያሽከረከረ ሲጨፍር እንደ ደመቀች ከባላገር መጣ መጀመሪያ ለምታየው ልጅ ይቅርና ለአዋቂም የሚያስቅ ነው። ደመቀች በአገሯ እንደምታውቀው አታሞ የሚመታ የሚያቀነቅንና እያጨበጨበ የሚቀበል በሌለበት እንደዚያ ፖሊስ ብቻውን ተነስቶ እያንጎዳጎደ የሚዳክር ያበደ ያለዚያም የሰከረ ነው። ስለዚህ ያን ያበደ ይሁን የሰከረ ፖሊስ እየተመለከተች ከሰዎች መካከል መሆኗን ረስታ ከትከት ብላ ስስቅ ባጠገቧ ያሉት ሰዎች አይተው ይስቁባት ጀመር። እንዲያ እሷ በፖሊሱ ሌሎች በሷ ሲስቁ ኦቶሞቢልና ጋሪው ቆመና ሰው የሚሻገርበት ተራ ስለደረሰ ተሰልፎ የሚጠባበቅ ሰው በአንድ ላይ ተንዶ መንገዱን ሲሻገር እሷም አብራ ተሻገረች። አብረዋት ከተሻገሩ ብዙ ሰው ወደ ቀኝ የሚሄደውን ቀኙን፣ ወደ ግራ የሚሄደው ግራውን እየያዘ መንገዱን ሲቀጥል ሌላው እዚያው አጠገብ በየሱቁ የሚታየውን ዕቃ እየሄደ ሲያይ ስላየች ወደዚያ ሄደች። አቤት! ይሄ ደግሞ ምን አይነት ነገር ነው? ይህስ ታይቶ የማይጠገብ ነገር ነው አለች። ሱቁ እስ በሱ ተቀጣጥሎ መጀመሪያውና መጨረሻው አይታይም። መጀመሪያ እዚያ እንዳደረሰች ያየችው ጨርቅ በየአይነቱ የሚታይበት ሱቅ ነው። ነጩ፣ ጥቁሩ፣ ቀዩ፣ አረንጓዴው፣ ቢጫው፣ ዥንጉርጉሩ፣ ኧረ ስንቱ ብትኑና የተሰፋው አንዳንዱም የሰው ምስል ለብሶት ከመስታወት አጥር ውስጥ ሆኖ እያዩ ይታያል። አገሯ እንዳየችውም አንዴ እንደሰማችውም ከነጩ ልብስ በቀር ሌላው ዥንጉርጉሩም ሆነ ሌጣው ግምጃ ቄሶችና ዲያቆኖች ሲቀድሱ የሚለብሱት ነው። ወይም ሰዎች ሲሉ እንደሰማችው የሰላም ሴቶች ልብስ ነው። ደመቀች ያን ሁሉ ጨርቅ ወዲያና ወዲህ ተመላለሰች በመገረም ስታይ ቆየችና ከነጩ ልብስ ዥንጉርጉሩና ሌጣው ግምጃ የሚበዛ እንዴት ነው? ሲያገር ሰው ቄሱና ዲያቆኑ እስላሙ ጭምር ይበዛል መሰለኝ አለች በልቧ። ቀጥሎ ጀበና፣ ስኒ፣ ሳህን፣ ብርጭቆና ሌላ የመብልና የመጠጥ መሳሪያ በየአይነቱ ተሰልፎ የሚታይበት ሱቅ ነው። አቤት እናቴ ድንጋይ ላይቱ! ይህ ደግሞ እንዴት ያምራል! የሜቴ ያልጣሽ ብርጭቆ እንደዚህ አያምርም አለች ዝም ብላ ስትመለከት ቆይታ። ከዚያ ቀጥሎ ያለው መብል ቤት ነው። ከመግቢያው በስተቀኝ ከመስኮቱ መስታወት ኋላ ጮማው ስጋ ሙዳ ሙዳ ሆኖ የተቆረጠ በሰፊ ዳታን ተቀምጦ ጥብሱ፣ ክትፎው፣ እንፍሌው፣ ቀዩና አልጫው ወጥ እንዲሁም ሌላው የስጋና የአትክልት ወጥ በየአይነቱ በጎድጓዳ ሳህን ሞልቶ ሻሽ የመሰለው ነጭ እንጀራና የማታ ፀሐይ የመሰለው ዳቦ በጥልፍ መሶበ ወርቅ ተቀምጦ ይህ ሁሉ ጥሩ ነገር አንዳንዱን በውን ሌላው በስዕል እየሆነ ሊያዩት እንጂ ሊበሉት እንዳልተሰራ ሁሉ የመስታወት አጥሩን በፊት አጥሩ ተደርድሮ ሲመለከቱት እንዴት ያስጎመሻል! እንጣ አለ ተከስተ ያን የሚያስጎመዥ ምግብ ሲያይ። እሺ አብዬ ቆይ በኋላ አለች ደመቀች እንዳዘለችው ከታች በተደገፈችበት እጇ ለማባበል ትንሽ መታ መታ እያደረገች። ከዚያ የሚያስጎመዥ ምግብ ሁሉ ወደ መጨረሻ ከምግብ ቤቱ መግቢያ አጠገብ ፓስታ እስኪጠየም በተቁላላ መረቅ ተለውሶ በትልቅ ጎድጓዳ ሳህን ቸርፈፍ ብሎ ሞልቶ ስታይ ኮሶ ተጠጥቶ ሲያሽር የሚታየውን አስጸያፊ ነገር አሳሰባትና ድንገት ሆዷን ግልብጥ ስላደረገው እናቴ ድንጋይቱ ይህ ደግሞ ሲምን ሊያደርግ መጣ
ራሷን እያንገፈገፈች ዳግመኛ ምግቡ ወደ ተሰለፈበት ማየት አልፈለገችም። ከዚያ አልፋ ልትሄድ ስትል ከመብል ቤቱ በር ላይ ሊበላ የሚገባውና በልቶ የሚወጣው ሰው እንደ ሰራተኛ ንብ በሩ ጠቦት እስ በሱ ሲገፋፋ አየችና ዝም ብላ ቆማ እሱን ትመለከት ጀመር። ትንሽ ቆማ እንደቆየች የሚገባውና የሚወጣው ሰው ለአንድ አፍታ ጋብ ስላለ ከቆመችበት ወደ ውስጥ ገብታ ብታይ አዳራሹ ሞልቶ በየጠረጴዛው ዙሪያ ተቀምጦ የሚመገበው ሰው እጅግ ብዙ ነው። እዚህ ቤት ድግስ አለ መሰለኝ። ያልተጠራ የሚገባ ይሆን? ኧረ እንጃልኝ አለች። ምንም እንኳ እሷን ራብ ባይሰማት ተከስተ ነርቦት እንታ ስላለ ገብታ እሱ የሚበላውን ለመለመን አስባ ወዲያው ስትፈር ስትቸር ወደ በሩ ጠጋ አለችና አሁንም ወደ ውስጥ አስገብታ ስታይ ተቀምጠው ከሚበሉት አንዳንዶቹ ያን የሚያስጸይፈውን ነገር እንደ ማግ እያጠነጠኑ ከብሰው ግራ ቀኝ ጉንጫቸው እስኪፈጥ ሲጎርሱ ስላየች በግድ ይዘው ሊያጎርሱሽ ነው እንደተባለች ሁሉ ፈርታ ሸሸች። ከዚያ በኋላ ወደዚህ መብል ቤትና ልዩ ልዩ ምግብ ተደርድሮ ወደሚታይበት መስኮት አልተመለሰችም። ነገር ግን የመሃል አራዳን አደባባይና የራስ መኮንን ድልድይ መመለሻዎች አድርጋ በእነሱ መካከል እንደ ሸማኔ መወርወሪያ ወዲያና ወዲህ ስትመላለስ እንኳንስ የ2 ዓመት ልጅ በጀርባ ያዘለች 2 ቅንጣት ገለባ በእጇ ያንጠለጠለች ሳይመስላት ቀኑ ተገባደደ። በእያንዳንዱ ሱቅ መስኮት ያለውን ዕቃ አይታ ካለፈች በኋላ በተከታዩ ዙር ስትመለስ ያላየችውን ዕቃ ታገኛለች። ያየችውንም ያላየችው ይመስላታል። ይልቁንም አንጥረኞች ሱቅ ያለው የወርቅ ጌጥ፣ ድሪው፣ መስቀሉ፣ ጉትቻው፣ ቀለበቱ፣ አምባሩ፣ ኧረ ስንቱ እንኳንስ ሲያዩት መዋል ሲያዩት ቢኖሩ አይጠገብም። እንግዲህ የሚቀጥረኝ እስካገኝ እዚህ የመጣው ሳይ ነው ሙል አለች በልቧ። እንደገና ተመልሶ ጠዋት ቢሆን እንዴት በወደደች። ብቻ ቀኑ ተገባደደ። ጀንበሯ ከወጣችበት ተነስታ ሽቅቡ ወደ ሰማዩ አናት ወደ ቀትር ስትጓዝ አቀበቱ እንደሚገፋት ሁሉ ዝግ ብላ ነበር የምታዘግም። ቀትሩን አልፋ ወደ መግቢያዋ ቁልቁለቱን ከጀመረች በኋላ ግን በማዝገም ፈንታ ጋር ዝቅዝቃ እየተንደረደረች የዕለት ጉዞዋን እንድትጨርስ ምንም ያክል አልቀራት። ደመቀች ከራስ መኮንን ድልድይ ተመልሳ መሃል አራዳ አደባባይ ስትደርስ ወደ ምዕራብ ብትመለከት ጀንበሯ የወርቅ አለሎ መስላ ወደ መግቢያዋ የወረወረቻቸው ጨረሮች የወርቅ ክስተቶች መስለው በአድማሱ ላይ ተተክለው የአካባቢው ሰማይ ሳይቀር በወርቃማ ቀለም አጌጦ አየችና ያን ትርኢት እንደ አዲስ ነገር ዝም ብላ ቆማ ስታደንቅ ቆየች። ጀንበር ስትገባ እንዲህ አምራና የምትገባበትን አካባቢ አሳምራ ስትገባ ጉዳይ ብላ አይታ ስለማታውቅ የዚያን ሌቱ ትርኢት አዲስ መስሎ ታያት። ወዲያው መምሸቱ ትውስ ሲላት ወደ ቤቷ ለመመለስ አስባ የሰፈሯን ስም ብትፈልግ ካስቀመጠችበት ጠፋ። ሐሳቧን ብታስጨንቀው ብትጨምቀው ጉለሌ ጠብ አልላለ። ጉለሌን ስትፈልግ በሱ ፈንታ ቀኑን ሙሉ ስታዩ የዋለችው ያ የሚያንጎደጉደው ፖሊስ፣ በየሱቁ መስኮት የተደረደረው ልብስ፣ የቤት ዕቃው፣ ምግቡ፣ ምንጣፉ፣ ጌጡ፣ ኧረ ስንቱ ራሷን ሞልቶ አንዱ ታይቶ ጥልቅ ሲል ሌላው ብቅ እያለ አንዳንድ ጊዜም በአንድ ላይ እየተተረማመሰ ይታያታል። ያ ሁሉ ብቅ ጥልቅ የሚለው ያ ሁሉ የሚተራመሰው ውጥንቅጥ ጉለሌን እንዳይጠፋ ስንት ጊዜ እየመላለሰች አጥንታ ካስቀመጠችበት ወዲህ አስወጥቶ አባሮ ራሷን ስለሞላው ጉለሌ የትሜናውን ሄደ፣ የዋሽታ ሆነ። ዘለግ ያለ ጊዜ ስታስብ ቆይታ የሰፈሯን ስም በሙሉ ባታገኘውም ገና ለ ያሉበት መሆኑ ትዝ ስላላት ላገኘው ነው ብላ በጣም ደስ ብሏት ነበር። ነገር ግን ምንም ያክል ብታስብ ሙሉ ስሙን ማግኘቱ አልሆነላትም።
መቼም ገ እና ለ ብቻ ጉለሌ ሆኑ። ገ እና ለ ያሉበትን ስም ስትፈልግ በሀሳቧ ውስጥ የሚመጣ ሀገሯ ሳለች ስታየውና ስትሰማው የኖረችው የሀገሯ የዕቃ የሰውና የሌላ ነገር ስም ነው። ጉሊት፣ ጉልም፣ ጉልቻ፣ ገለባ፣ ጉልላት፣ ገላውና እንዴ ያለው ሁሉ ገና ለ ያሉበት ስም ከጉለሌ በቀር በሀሳቧ ያልመጣ የለም። በመጨረሻ የሰፈሯን ስም እንደማታገኘው ተስፋ ስለቆረጠች ራሷን ማሰብ ስለደከመው ስም ብላ የመጣችበትን አውራ ጎዳና ይዛ ለመሄድ ተነሳች። ብቻ የመጣችበት መንገድ መስሏት የያዘችው አውራ ጎዳና ወደ ጉለሌ የሚወስደው ሳይሆን ወደ ገነተ ልዑል ቤተ መንግሥት የሚወስደው ነው። ደመቀች ጠፋች። ክፍል 6 ይቀጥላል።